አርእስተ ዜና የኢትዮጵያ ሙስሊሞች የልማት የእርዳታ ድርጅት በጅማ የጀመራቸውን የህዝቡን ፕሮጀክቶች የደረሱበትን ደረጃና ያመጧቸውን ተጨባጭ ለውጦች ይፋ አደረገ። ከሙስሊም ምሁራንና ታዋቂ ሰዎች ጋር ትረስት አስጎብኚ ድርጅት ውይይት ማድረጉ ተገለጸ። በዌስት ባንክ ከ12000 በላይ ፍልስጤማውያን ህጻናት መፈናቀላቸው ተገለጸ። አሜሪካ በኮሎምቢያ ላይ ወታደራዊ ዘመቻ ለመክፈት ፍላጎት እንዳላት አስታወቀች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የሙስሊም ተማሪዎች ከኸይራት ፋውንዴሽን ጋር በመተባበር ባዘጋጀው የመጽሐፍ ንባብ ውድድር አሸናፊ ለሆኑ አንባቢያን ሽልማት ሰጥቷል። የኢትዮጵያ ሙስሊም ተማሪዎች ሊግ ከኸይራት ፋውንዴሽን ጋር በመተባበር ባዘጋጀው ዓለም አቀፍ የመጽሐፍ ንባብ ውድድር አሸናፊ ለመሆኑ 100 አንባቢያን ሸልመዋል። በቱርኩ ኸይራት ፋውንዴሽን በተዘጋጀው ዓለም አቀፍ የመጽሐፍ ንባብ ውድድር 1000 የሚጠጉ ኢትዮጵያውያን አንባቢያን ተሳትፈዋል። ለንባብ ውድድር የቀረበው ሉኪንግ ትሩ ዘ አፕል የሚለው የዶክተር ሚዝራ አይሃን መጽሐፍ ሲሆን በመጽሐፉ ዙሪያ ከቀረቡት 40 ጥያቄዎች ውስጥ ከ37 በላይ የአንባቢ ምላሽ የሰጡት 100 አንባቢያን ተሸልመዋል። ከ37 በላይ ምላሽ የሰጡ አንባቢያን በየደረጃው የላፕቶፕ፣ የሞባይል ስልክ፣ የ5000 ብር ያልተገደበ የወር ኢንተርኔት እንዲሁም ደግሞ ፓኬጅ እና የሰርቲፊኬት ሽልማትም ተበርክቶላቸዋል። የኢትዮጵያ ሙስሊም ተማሪዎች ሊግና ኸይራት ፋውንዴሽን ያዘጋጁት የመጽሐፍ ንባብ ውድድር በኢትዮጵያ የንባብ ባህልን ለማዳበር ጉልህ ሚና እንደሚኖረውም ተገልጿል። የቱርኩ ኸይራት ፋውንዴሽን በዓለም ዙሪያ በትምህርትና የሙስሊም ተማሪዎች ልህቀት ላይ ትኩረት አድርጎ የሚሰራ ሲሆን በተለያዩ ዓለማት ለሚገኙ ሙስሊም ተማሪዎች የነጻ ትምህርት እድል ይሰጣል። ድርጅቱ የአቅም ግንባታ ስራዎችን በመስራት ቁርአንን በማሳተምና በነጻ በማሰራጨትም ይታወቃል። የኢትዮጵያ ሙስሊም ተማሪዎች ሊግ አመራሮችም በኢትዮጵያ ከ25 ጊዜ በላይ የመጽሐፍ ንባብ ውድድር ማድረጋቸውን ገልጸው ውድድሩን በየ3 ወሩ እንደሚቀጥል ተነግሯል። የኢትዮጵያ ሙስሊሞች የልማት የእርዳታ ድርጅት በጅማ የጀመራቸው የህዝብ ፕሮጀክቶች የደረሱበትን ደረጃና ያመጧቸውን ተጨባጭ ለውጦች ይፋ አድርጓል። ኢመርዳ በአየር ንብረት ለውጥ ተጽዕኖ ላይ አመርቂ ስራዎችን እየሰራ መሆኑም ተገልጿል። ዝርዝሩን ሙስጠፋ መሐመድ ያቀርበዋል። የኢትዮጵያ ሙስሊሞች የልማትና የእርዳታ ድርጅት በጅማ በተለያዩ ወረዳዎች ለ5 ዓመታት በዘለቀ ፕሮጀክት በኢመርዳና በኑሮይ ቤተ ክርስቲያን የእርዳታ ድርጅት ትብብር በአየር ንብረት ለውጥ ላይ አመርቂ ስራዎች እንደሰራ ተገልጿል። ማህበረሰቡን ራሱን እንዲችል የሚያደርጉ ፕሮጀክቶችን በኢመርዳ በኩል በመቅረጽ ጅማ አካባቢ ባሉ ወረዳዎች ለበርካቶች የስራ ዕድል እንደተፈጠረም ለነጃሺ ቲቪ በተላከው መረጃ ለማወቅ ተችሏል። በተለይ በዶሮ እርባታ፣ በንብ ማነብ፣ በእንስሳት እርባታ ሴቶችንና ወጣቶችን በማደራጀት ውጤታማ ስራ እንደተሰራ ተገልጿል። በተጨማሪም የተራቆቱትን መሬት በደን እንዲሸፈን ኢመርዳ ስራዎችንም እንደሰራ ተነግሯል። የኖርዌይ ቤተክርስቲያን የእርዳታ ድርጅት ከኢትዮጵያ ሙስሊሞች የልማትና የእርዳታ ድርጅት ጋር በመተባበር ላለፉት 5 ዓመታት ፕሮጀክቱን ሲተገብር እንደቆየና ቆይታውም ብዙ ሰው ተኮር የልማት ስራዎች እንደተሰሩ ተገልጿል። ላለፉት 5 ዓመታት ይህንን ፕሮጀክት ኢምፕሊመንት ስናደርግ ነበረ እዚህ አካባቢ ከኢመርዳ ጋር። ስለዚህ ይህንን ፕሮጀክት በተመለከተ ሰክሰሱን ወይም ደግሞ ደካማ ጎኑን የምታውቁት እንድትነግሩን ወይም ደግሞ ምን ይቀራል፣ ወደፊትስ እንዴት ብናደርግ ይሻላል ከሚል አንጻር ዲስከሽናችንን ብንቃኘው ጥሩ ነው ብዬ አስባለሁኝ። ኢመርዳ እየሰራው ያለው ሰው ተኮር የልማት ስራዎች ለብዙዎች ተደራሽ መሆን የቻለና የአየር ንብረት ለውጥ የህዝብ ፕሮጀክት መሆኑን ያሳየ ስራ እንደተሰራም ተሳታፊዎች ተናግረዋል። የሚሰራውን የሰጠውን ደግሞ የሚገመግም ራሱ ብቻ የሚገመግም ሳይሆን ዩኒቨርሲቲንም ኢንቫይትድ በማድረግ እስከ ዩኒቨርሲቲ ድረስ የምርትና ምርታማነት የማር ምርትና ምርታማነት የመቀነስ ችግሩ ምን እንደሆነ መፍትሄው እንዲቀመጥለት ያፈላለገ ችግሩን አንጥሮ መፍትሄ ያስቀመጠ ፕሮጀክት ነው። ፕሮጀክቱ የህዝብ ፕሮጀክት ነው። ፕሮጀክቱ ለካልኩሌሽን ብቻ ሳይሆን በስራ ያስመሰከረ ፕሮጀክት ነው። ነገር ግን እኔ ጥያቄ አሁን የሚሆነው በዚህ በጀመረው መሰረት የህዝብ ፕሮጀክት ስለሆነ አሁንም ህዝብ የሚጠብቀው ደን መጠበቅ ከዱሮም ጀምሮ ቢሆንም አሁን ያሳታፊ የህዝብ ደን ህዝቡ ሁሉ ጊዜ ደኑን ይጠብቃል።
አሁን ደግሞ ከደን ጥበቃው የሚፈልገው የካርበን ክፍያ ይፈልጋል። ደኑ መጠበቅስ ብቻ ሳይሆን ከደኑ ጥቅምን ይፈልጋል። አሁን በአሁኑ ሰዓት ማለት ነው። ነቅተዋል። ህዝባችሁን አንቅታችኋል፣ አደራጅታችኋል። በእውነትም ከሆነ ግንዛቤ አስጨብጣችኋል። ነገር ግን ይህ ግንዛቤ በሁሉም ቦታ እኩል ደርሰዋል የምንለውም ባይሆንም ሁሉም አረዳዱ አንድ ላይሆን ይችላል። አንድ ይሄ ነው። ይሄ ግንዛቤ እስከታች ሁሉም አንድ እስከሚሆን ፕሮጀክታችሁን ምንድነው የወደፊት ያሰባችሁት? የነገ ፕሮጀክቱ ይህን ፕሮጀክት ለማስቀጠል የታሰበው ምንድን ነው? የእምነት አመራሮች ተከታታይነት ያለው ስለ አየር ንብረት ለውጥ ተጽዕኖ ለተከታያቸው ማስተማርና መከታተል አለባቸው ሲሉም ኢትዮጵያ ሙስሊሞች የልማትና የእርዳታ ድርጅት ኃላፊ አቶ አወድ ጅብሪል አሳስበዋል። የኢትዮጵያ ሙስሊሞች የልማትና የእርዳታ ድርጅት በተለያዩ ክልሎች በመዘዋወር የአየር ንብረት ለውጥ ተጽዕኖን ለመቀነስ ተግባር ተኮር ስራዎች እየሰራ የሚገኝ ድርጅት መሆኑ ይታወቃል። ከሙስሊም ምሁራንና ታዋቂ ሰዎች ጋር ትረስት አስጎብኚ ድርጅት ውይይት አደረገ። ትረስት አስጎብኚ ድርጅት ከባለድርሻ አካላት ጋር በመተባበር በኢትዮጵያ የውጭ ሀገር ጎብኚዎችን ቁጥር ለማሳደግ በዘርፉ ከፍተኛ ልምድ ካላቸው የሀገር ውስጥና የውጭ ሀገር ምሁራንና ታዋቂ ሰዎች ጋር ውይይት አድርጓል። በመርሃ ግብሩ ላይ ፕሮፌሰር አደም ካሚል፣ ኡስታዝ በሽር ዳውድ ከየመን ከሳዑዲና ከቱርክ የተጋበዙ እንግዶችም ተገኝተዋል። መንግስት ለቱሪስት መስህብነት እንዲውሉ በተለያዩ የሀገራችን ክልሎች እየሰራቸው ያለው የቱሪስት መዳረሻዎች ለብዙ የውጭ ሀገር ዜጎች ለጉብኝት ኢትዮጵያ እንዲመርጧት ምክንያት ነው ያሉት የትረስት አስጎብኚ ድርጅት ኃላፊ ሊና መሐመድ ናቸው። ኃላፊዋ በኢትዮጵያ የቱሪስት መዳረሻዎች መብዛታቸውንና የቱሪስቶችን ቁጥር እንዲጨምርና የውጭ ምንዛሬ እንዲገኝ ያደርጋልን ብለዋል። በተጨማሪ ኢትዮጵያ በቱሪዝም ዘርፍ ያላትን እምቅ አቅም ወደ ተጨባጭ ሀብት በመቀየር ሀገሪቱ ከዓለም አቀፍ የቱሪዝም ገበያ ተገቢውን ድርሻ እንድታገኝ ያደርጋል ብለዋል። በመድረኩ ላይ ተጋባዥ እንግዶች ኢትዮጵያ ከሌሎች ሀገሮች ጋር ያላትን ታሪካዊ ግንኙነት በሰፊው በማንሳት ውይይትም ተደርጓል። የተባበሩት አረብ ኤምሬትን ጨምሮ 5 ሀገራት የሚሳተፉበት የአየር ኃይሎች ትርኢት በኢትዮጵያ ሊካሄድ ነው። ትርኢቱ የሚካሄደው የኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓልን ምክንያት በማድረግ ነው። የኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 ቀን 2018 ድረስ በቢሾፍቱ እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። የኢትዮጵያ አየር ኃይል የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚካሄደው የአየር ኃይሎች ትርኢት የኢትዮጵያን የአቪዬሽን አቅም የሚያሳይ ነው ብሏል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡም ኢፕድ ዘግቧል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በዌስት ባንክ 12000 በላይ ፍልስጤማውያን ህጻናት መፈናቀላቸው ተገለጸ። በእስራኤል ቁጥጥር ስር በሚገኘው የዌስት ባንክ ሰሜናዊ ግዛቶች እስራኤል እያካሄደች ያለውን ወታደራዊ ዘመቻ ተከትሎ ከ12000 በላይ ፍልስጤማውያን ህጻናት መፈናቀላቸው ተገልጿል። የተባበሩት መንግስታት የፍልስጤማውያን ስደተኞች መርጃ ድርጅት ባወጣው መግለጫ መጠነ ሰፊ የሆነው መፈናቀል የተከሰተው የእስራኤል ጦር ከጥር 21 ቀን 2025 እንደ አውሮፓውያን አቆጣጠር ጀምሮ በሰሜናዊ ዌስት ባንክ እያካሄደ ባለው ወታደራዊ ዘመቻ ምክንያት መሆኑን አስታውቋል። የእስራኤል ኃይሎች በመሰረተ ልማቶችና በመኖሪያ ቤቶች ባደረሱት ከፍተኛ ውድመት በአጠቃላይ 50 ሺህ የሚጠጉ ፍልስጤማውያንን ከመኖሪያ ቀያቸው እንዳፈናቀላቸው መግለጫው ጠቅሷል። የእስራኤል ጦር በያዛቸው የዌስት ባንክ ግዛት ውስጥ ከ12000 በላይ ህጻናት አሁንም በግዴታ መፈናቀላቸው ተገልጿል። ዩናይትድ ስቴትስ በካራካስ ከተማ ላይ አየር ጥቃት በመፈጸም ፕሬዝዳንት ማዱሮን እስረኛ አድርጋ በመውሰድ ዓለም አቀፍ ውግዘት ገጥሟታል። ትራምፕ በቬንዙዌላ ታማኝ መንግስት እስኪመሰረት ድረስ አሜሪካ ሀገሪቱን ታስተዳድራለች ቢሉም ቬንዙዌላ አዲስ መሪ በመሾም የአስቸኳይ ጊዜ አዋጅ አውጃለች። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰኢድ እንደሚከተለው ታቀርበዋለች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ዩናይትድ ስቴትስ በካራካስ ከተማ ላይ ጥቃት ከመፈጸሟ ከ12 ሰዓት በፊት ከቻይና ልዑካን ጋር የመጨረሻውን ውይይት ማድረጋቸውን የሀገር ውስጥ ሚዲያዎች ዘግበዋል። ፕሬዝዳንቱ ከቻይና ባለስልጣናት ጋር በቻይናና በቬንዙዌላ መካከል ስለሚኖር ሁሉን አቀፍ ትብብር መወያየታቸውም ተዘግቧል። ከጥቃቱ በኋላ ግን ፕሬዝዳንት ኒኮላስ ማዱሮ ከባለቤታቸው ሲሊየስ ፍሎሬስ ጋር በአሜሪካ ኃይሎች መያዛቸውን ፕሬዝዳንት ትራምፕ አስታውቀዋል። በአሁኑ ወቅት በደቡባዊ ኒውዮርክ እንደሚገኙም ቲአርቲ ዘግቧል። ዩናይትድ ስቴትስ በወሰደችው የአየር
ጥቃት የላ ካርሎታ ኤርቤዝ ሙሉ በሙሉ ወድሟል። ፕሬዚዳንት ማድሮን ኢላማ ባደረገው ጥቃት በክ49 M2E የተባለው የአየር መቃወሚያ ስርዓት የወደመ ሲሆን ቁጥራቸው ያልታወቀ ወታደሮችና ሲቪሎችም ተገድለዋል። ዩናይትድ ስቴትስ በቬንዙዌላ ላይ የፈጸመችውን ጥቃት በርካታ የዓለም ሀገራትም ተቃውመውታል። ሩሲያ፣ ቻይናና ኢራን ደግሞ አሜሪካ የቬንዙዌላ ሉዓላዊነት ደፍራለች ብለዋል። አሜሪካውያን የዩናይትድ ስቴትስ ወታደሮች በቬንዙዌላዋ ካራካስ ከተማ ላይ የፈጸሙትን የአየር ጥቃትና የፕሬዝዳንቱን መታገት ተቃውመው በቺካጎ ሰላማዊ ሰልፍ ወጥተዋል። በቺካጎ አደባባይ የወጡት ሰልፈኞች የአሜሪካ ወታደሮች በቬንዙዌላ ላይ ተጨማሪ ጥቃት እንዳይከፍቱና ሁለቱ ሀገራት ወደ ጦርነት እንዳይገቡ አስጠንቅቀዋል። ኒኮላስ ማድሮ እንደ ፈረንጆቹ አቆጣጠር ህዳር 23 ቀን 1962 በካራካስ አቅራቢያ በምትገኘው ኤልቫሌ ነበር የተወለዱት። አባቱ ኒኮላስ ማድሮ ግራሻ ይባላሉ። በከተማዋ የአንድ የሰራተኞች ማህበር ስራ አስኪያጅ ሆነው ይሰሩ ነበር። ኒኮላስ ማድሮ በአባቱ ፖለቲካዊ አስተሳሰብ የተቀኘ ፖለቲከኛ እንደሆነ ይነገራል። እንደውም ማድሮ ቤተሰቦቹ የሴፋርዲክ አይሁዶች እንደሆኑና ወደ ቬንዙዌላ ከመጡ በኋላ እምነታቸውን ወደ ካቶሊክ ክርስትና እንደቀየሩ በአንድ ጊዜ ተናግሮ ነበር። የኒኮላስ ማድሮ ፖለቲካዊ አስተሳሰብ ከቤተሰቦቹ የፈለቀ ቢሆንም ሰራተኞችን በማደራጀት ነበር የጀመረው። በ1980ዎቹ በተመሰረተው የማርክሲስት ሌኒኒስት ፓርቲ ውስጥ የቬንዙዌላን ሶሻሊስት ሊግ ተቀላቀሉ። በ24 ዓመታቸው ማለትም በ1986 በኪባ ማርክሲዝም ርዕዮተ ዓለም ማዕከል ዩጄሲ ውስጥ የሶሻሊዝም ፖለቲካዊ ጽንሰ ሐሳብ እንዲማሩ ተልከዋል። በዚህ ትምህርት ቤት ለ1 ዓመት ሶሻሊዝምንም ተምረዋል። ከኩባ እንደተመለሱ በካራካስ ከተማ ውስጥ በአውቶቡስ ሾፌርነት መስራት ጀመሩ። በዚህ አጋጣሚ የካራካስ ሰራተኞች ማህበርን በመመስረት የማህበሩ መሪ ሆኑ። በኋላም በ1991 መደበኛ ባልሆነ መንገድ የማህበሩን ስራ ወደ ፖለቲካዊ ትግል ለውጠውታል። በወቅቱ የቬንዙዌላ ፕሬዝዳንት የነበሩት ካርሎስ አንድሬስ ፔሬዝ የገፏቸውና ወደ ትጥቅ ትግል የገቡት ቦሊቫሪያን የሚባሉትን ቡድኖች ማድሮን በደም ተጠቅሞባቸዋል። በወቅቱ ቦሊቫሪያንን ይመሩ የነበሩት ሌተናንት ጀነራል ሁጎ ቻቬዝ ነበሩ። ከቻቬዝ ጋር በመሆን ማድሮ በሙስና በነቀዙት ፕሬዚዳንት ፔሬዝ ላይ ከባድ ተቃውሞ ማንቀሳቀስ ጀመሩ። ኒኮላስ ማድሮ በ1990ዎቹ መጀመሪያ ላይ የሲቪሎች ክንፍ የነበረው MBR 200 የሚባል ፖለቲካዊ ድርጅትን ተቀላቀሉ። በ1992 በተደረገ ባልተሳካ መፈንቅለ መንግስት ሙከራ ሁጎ ቻቬዝ ታሰሩ። ማድሮ ቻቬዝ ከእስር ከተፈቱ በኋላ የቻቬዝ ሙቭመንትን ተቀላቅለዋል። ማድሮ የቻቬዝ ፖለቲካዊ ሙቭመንትን በተቀላቀሉበት ሰዓት ነበር የወደፊት የህይወት አጋራቸውን ያገኙት። ሲሊያ ፍሎሬዝ በ1994 ፍትህ ለቻቬዝ የተባለውን ንቅናቄ መሪ ነበረች። ሁጎ ቻቬዝ ከእስር ከተፈቱ በኋላ የአምስተኛው ሪፐብሊክ ሶሻሊስት ፓርቲን አቋቁመው ከአንድ ዓመት በኋላ በ1998 የቬንዙዌላ ምርጫ ቻቬዝ አሸነፉ። ማድሮ የቻቬዝ የቅርብ አማካሪ ሆነው አገልግለዋል። በ1999 በወጣው የቬንዙዌላ ህገ መንግስት ላይ ትልቅ ሚናም ነበራቸው። ለ6 ዓመታት በአንድ የመንግስት ቢሮ ሲሰሩ ከቆዩ በኋላ የቬንዙዌላ የውጭ ጉዳይ ሚኒስተር ሆነው ተሾሙ። ፕሬዚዳንት ሁጎ ቻቬዝ የገጠማቸውን የጤና እክል ተከትሎ በጥቅምት 2012 ማድሮ የቬንዙዌላ ምክትል ፕሬዚዳንት ሆኑ። በታህሳስ 2012 ቻቬዝ ለካንሰር ሕክምና ኩባ በነበሩበት ወቅት ማድሮ የኔ ታማኝ ነው፣ ሀገሪቱንም የመምራት ብቃት አለው የሚል ኑዛዜ ሰጥተው በዛው አረፉ። ከቻቬዝ ሞት በኋላ በሚያዚያ 2013 በተደረገ ምርጫ ኒኮላስ ማድሮ አሸንፈው የቬንዙዌላ ፕሬዚዳንት መሆናቸውን አወጁ። የማድሮንም የመጀመሪያ ስራቸው የነበረው የአሜሪካ ዲፕሎማቶችን ማሰር፣ መዝለፍና ከሀገር ማባረር ነበር። የመጀመሪያ ንግግራቸውም የአሜሪካ ባለስልጣናት ታሪካዊ ጠላታችን ናቸው፣ እነዚህ ፋሽስቶች ሀገራችንን ለመከፋፈል እየሰሩ ነው የሚል ነበር። ከዚህም በላይ ፕሬዚዳንት ሁጎ ቻቬዝ በአሜሪካ ባለስልጣናት ተመርዘው መሞታቸውን በይፋ ተናግረዋል። ባልተቤታቸውን ቀዳማዊ እመቤት ሲሊያ ፍሎሬዝን በሀገሪቱ ቁልፍ በተባሉ የስልጣን መደቦች ላይ ሾሟቸው። ቀዳማዊት እመቤትን የሀገሪቱ ጠቅላይ አቃቤ ሕግ፣ የፓርላማ አፈ ጉባኤና ቁልፍ ፖለቲካዊ አማካሪ አድርገው ሾመዋል። ፍሎሬዝ የሀገሪቱ መከላከያ ሰራዊት የበላይ ተጠሪና የመንግስት ሚዲያዎች ኃላፊም ነበሩ ማለት ይቻላል። ማድሮ እነዚህን ቁልፍ የስልጣን እርከኖች ተቆጣጥረዋል። እንደ ማሪያ ኮሪና ማቻዶ ያሉት የነጻነት ታጋዮች የማድሮን እርምጃ በጥርጣሬ ማየት ጀመሩ። ማሪያ ኮሪና ማቻዶ በ2025 የሰላም ኖቤል አሸናፊ ናቸው። ማሪያ በመላው ሀገሪቱ የተቀሰቀሰው ተቃውሞ መሪ ነበሩ። በወቅቱ ተቃውሞውን ለማስታገስ ማድሮ በወሰዱት እርምጃ 43 ሰዎች ተገድለዋል። በሌላም ጊዜ እንዲሁ የህዝብ ተቃውሞ ተቀስቅሶ የነበረ ቢሆንም ማድሮ ተቃውሞውን ለማፈን 100 ሰዎች የተገደሉበትን የኃይል እርምጃ ወስደዋል። በማድሮ አስተዳደር አብዛኞቹ ቬንዙዌላውያን ብዙም ደስተኛ አይደሉም። ወደ 30 ሚሊዮን የሚጠጋው የቬንዙዌላ ህዝብ በቂ የመሰረታዊ ፍላጎት አቅርቦት የለውም። የነዳጅ ዘይት ማድጋ የተባለች በምትጠራው ቬንዙዌላ ህዝቦቿ ጠብታ ነዳጅን አያገኙም። በ2018 በተደረገው ምርጫ ማድሮ ያለምንም ተቃውሞ ምርጫውን እንዳሸነፉ ቢያውጁም 45 የሚደርሱ ሀገራት የምርጫውን ውጤት አልተቀበሉትም። በተለይም ዩናይትድ ስቴትስ ምርጫው ተጭበርብሯል ነበር ያለችው። ማድሮ ግን ማንንም ባለመስማትና ተቃዋሚዎችን በማሰር መሪነታቸውን ቀጠሉ። እንደገናም በ2024 በተደረገው ምርጫ ግልጽ ባልሆነ ሁኔታ ማድሮ አሸንፍ ያለው አሉ። ምርጫ ቦርድም
ማድሮ ያሸነፉበትን መረጃ አምጣ ቢባልም መረጃ ማቅረብ ባልቻለበት ሁኔታ ተቃዋሚዎች ተወንጅለው ታሰሩ። ይህንንም ተከትሎ በሀገሪቱ ከባድ ተቃውሞ ተቀሰቀሰ። የማድሮ መንግስት ተቃውሞውን በኃይል አዳፈነው እንጂ በእርግጥም ኒኮላስ ማድሮ ለህዝባቸው ያን ያክል ጠቃሚ መሪ ላይሆኑ ይችላሉ። ነገር ግን በዚህ ደረጃ ሀገራቸውንም ህዝባቸውንም አዋርደው በዚህ መንገድ አንገታቸውን ታንቀው በሌላ ሀገር ወታደር ይወሰዳሉ ብሎ የጠረጠረ ግን አልነበረም። ትራምፕ ለሁለተኛ ጊዜ በተመረጡበት ወቅት በቬንዙዌላ መሪዎች ላይ ጠንካራ ትችት መሰንዘር ጀመሩ። በዚህም አላበቁም። የቬንዙዌላ መሪዎችን ከስልጣን ለማባረር የሚቻልባቸውን እቅዶች አውጥተዋል። ትራምፕ የንግድ ታሪፍ ባወጡበት ወቅት በካራካስ ምርቶች ላይ ከሌሎች ሀገራት በላይ የ25 በመቶ ታሪፍና በኒኮላስ ማድሮ ቤተሰቦች ላይም ማዕቀብ ጣሉ። የትራምፕ አስተዳደር የቬንዙዌላን ፕሬዚዳንት በአደንዛዥ እጽና የጦር መሳሪያ አያያዝ ከሰሰ። እንደውም ከመስከረም ወር ጀምሮ የዩናይትድ ስቴትስ ኃይል በቬንዙዌላ የባህር ዳርቻ በሚገኙ የአሜሪካ የጦር መርከቦች ላይ ልምምድ እያደረገና በቬንዙዌላ ላይ ጥቃት የሚፈጽምበትን ሁኔታ ለመረዳት መረጃ እየሰበሰበ ነበር። የዩናይትድ ስቴትስ ኃይሎች ሁሉንም አስፈላጊ መረጃ ከሰበሰቡና አስፈላጊውን ዝግጅት ካጠናቀቁ በኋላ አርብ ምሽት የፕሬዚዳንት ትራምፕን ትዕዛዝ እየተጠባበቁ ነበር። ከምሽቱ 4:30 አካባቢ ፕሬዚዳንት ትራምፕ ጥቃት እንዲከፍቱና ማድሮን ከነሚስቱ አግተው እንዲያመጡ ትዕዛዝን አስተላለፉ። የዩናይትድ ስቴትስ 150 የሚደርሱ የጦር ጀቶችና ሄሊኮፕተሮችን በካራካስ ከተማ ላይ ጥቃት ሲከፍቱ ዋናው ኢላማቸው ፕሬዚዳንት ማድሮ ነበሩ። ቅዳሜ ሊነጋ ሲል የዩናይትድ ስቴትስ ስፔሻል ኮማንዶ የቬንዙዌላውን ፕሬዚዳንት ኒኮላስ ማድሮንና ባለቤታቸውን ሲሊያ ፍሎሬዝን እስረኛ አድርጎ ወደ ኒውዮርክ አቀና። በአደንዛዥ ዝውውርና በጦር መሳሪያ መያዝ የተከሰሱት ማድሮ የፍርድ ቤት ብይን እስከሚሰጣቸው ድረስ በብሩክሊን እስር ቤትም ይቆያሉ። አሜሪካ በኮሎምቢያ ላይ ወታደራዊ ዘመቻ ለመክፈት ፍላጎት እንዳላት አስታውቃለች። ፕሬዝዳንት ትራምፕ በኮሎምቢያ ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ የአረብ ኒውስ ዘገባ አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር በዋሉ ማግስት በጎረቤት ሀገር ኮሎምቢያ ላይ ወታደራዊ ዘመቻ የመክፈት ፍላጎት እንዳላቸው በይፋ ተናግረዋል። ፕሬዝዳንት ትራምፕ በፕሬዝዳንታዊው ኤርፎርስ ዋን አውሮፕላን ውስጥ ለጋዜጠኞች በሰጡት መግለጫ በኮሎምቢያ ላይ ወታደራዊ እርምጃ መውሰድ ጥሩ ሀሳብ ይመስለኛል በማለት ዝግጁነታቸውን ገልጸዋል። ትራምፕ ለዛቻቸው ምክንያት ያደረጉት ደግሞ በኮሎምቢያ በኩል ወደ አሜሪካ የሚገባውን የኮኬን እጽ ዝውውር መቆጣጠር አለመቻሉን በማንሳት ነው። ይህ በእንዲህ እንዳለ የላቲን አሜሪካ ሀገራት በአሜሪካው ፕሬዝዳንት ንግግር ከፍተኛ ስጋት ውስጥ የገቡ ሲሆን ቀጠናው ወደ አዲስ ወታደራዊ ግጭት እንዳያመራም ተሰግቷል። በቂራት ላይ የነበሩ ተማሪዎች ህይወታቸው ማለፉ ተሰምቷል። ቁርአን በመቅራት ላይ የነበሩ የመድረሳ ተማሪዎች በደረሰባቸው አደጋ ህይወታቸው ሊያልፍ ችሏል። አደጋው የተፈጠረው በሞኖሮቪያ ግዛት ሲሆን በአንድ የአረብኛ መማሪያ ትምህርት ቤት ድንገት በተነሳ እሳት ቁርአንን በመቅራት ላይ የነበሩ ተማሪዎች 30 ተማሪዎች ከነመምህራቸው ጨምሮ ህይወታቸው ሊያልፍ ችሏል። በተለያዩ የማህበራዊ ሚዲያ አማራጮች መረጃው ለበርካቶች የተጋራ ሲሆን አላህ ጀነተል ፊርደውስን እንዲወፍቃቸውና መሐርታን እንዲለግሳቸው ብዙዎች ዱዓ አድርገው ላቸዋል። ተመልካቾቻችን ከነጃሽ ቲቪ ጋር ቆይታችሁን እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመራረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። የገቢዎች ሚኒስቴርና የኢትዮጵያ ንግድ ባንክ የግብር አሰባሰብን ለማዘመን የመግባቢያ ስምምነት መስማማታቸው ተሰምቷል። ተቋማቱ የተፈራረሙት ስምምነት የታክስ አሰባሰብ ስርዓትን ሙሉ በሙሉ በዲጂታል ቴክኖሎጂ ለማስደገፍ የሚያስችል መሆኑም ተነግሯል። የዲጂታል ክፍያ ስርዓቱ ታክስ ከፋዮች ወደ ማዕከሉ ሳይመጡ ካሉበት ቦታ ሆነው በኤሌክትሪክ ዘዴ ክፍያ መፈጸም የሚያስችላቸው መሆኑም ተገልጿል። ስምምነቱ በሁለቱ ተቋማት መካከል ዘመናዊና የተቀናጀ የመረጃ ልውውጥ ስርዓትን ለመዘርጋት የሚያስችል ነውም ተብሏል። በዚህም የሀገሪቱ የግብር አሰባሰብ ስርዓት ደህንነቱ የተጠበቀና ለልማት ምቹ በማድረግ ዲጂታል ኢትዮጵያን ለመፍጠር ያግዛልም ነው የተባለው። ኢማሮሽ ሪል ስቴት 10ኛ ዓመት የምስረታ በዓሉን አክብሯል። የቤት ስራዎትን ለኛ በሚል መርህ የሚታወቀው ኢማሮሽ ሪል ስቴት በርካታ ጥሪ የተደረገላቸው እንግዶችና የድርጅቱ ሰራተኞች እንዲሁም ሚዲያዎች በተገኙበት 10ኛ ዓመት የምስረታ በዓሉን አክብሯል። ፕሮግራሙ ላይ ኢማሮሽ ሪል ስቴት የመጣባቸው መንገዶችና ያስመዘገባቸው ስኬቶች ተወስተዋል። ግንባታውን በቡልጋሪያ የጀመረው ኢማሮሽ ሪል ስቴት በአሁኑ ሰዓት በጀሞ 1 በጎሮ በቤተል በአየር ጤና በፒያሳ በኒ መስጂድ በሶማሌ ተራና በዮሐንስ አካባቢ በርካታ ቤቶችን መገንባቱን በመድረኩ ላይ ተነግሯል። እስካሁን ባካሄደው ግንባታ መሰረትም 188 መኖሪያ ቤቶችንና 123 የንግድ ሱቆችን ማስረከቡንም አስታውቋል። በቀጣይም የግንባታ አቅሙን በማሳደግ ወደ ክልል ከተሞችም ስራውን ማስፋፋት እቅድ እንደያዘም ተነግሯል።
ማሊ በባኮሞ የኤሌክትሪክ አገልግሎት ለማረጋገጥ የ64 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ማጽደቋ ተነግሯል። በእስልምና ልማት ባንክ የቀረበው ይህ የገንዘብ ድጋፍ በሰሜናዊ ቀለበት ተብሎ በሚጠራው የ225 ኪሎ ቮልት የኃይል መሰረተ ልማት ለመገንባት የሚውል እንደሆነ ተነግሯል። ፕሮጀክቱ የዋና ከተማዋን የኤሌክትሪክ ማሰራጫ በማጠናከር የኃይል አቅርቦት ለማረጋገጥ ታስቦ የተነደፈ እንደሆነም ነው የተገለጸው። የፕሮጀክቱ ዓላማም የመሰረተ ልማት አውታሮችን በማዘመን የኃይል መቆራረጥንና የቴክኒክ ብክነትን ለመቀነስ እንደሆነ ተነግሯል። በተጨማሪም ከሴኔጋል ወንዝ ተፋሰስ ልማት ባለስልጣንና ከቀጠናዊ ትስስር የሚገኘውን ተወዳዳሪ የኃይል ምንጭ ማቀናጀት ያለመ መሆኑም ተዘግቧል። ይህ የኃይል ቀለበት በማሊ የኒጀር ሉዓላዊነት ስትራቴጂ እንደ ዋነኛ ምሰሶ ይታያልም ነው የተባለው። ለመኖሪያ ቤቶችና ለንግድ ተቋማት ይበልጥ የተረጋጋና ዝቅተኛ ዋጋ ያለው የኤሌክትሪክ ኃይል በማከፋፈል የሀገሪቱን መንግስት ቅድሚያ አጀንዳ የሚቀርፍ ይሆናልም ተብሏል። የማሊ ሚኒስትሮች ምክር ቤት ስምምነቱን ማጽደቁን ተከትሎ ፕሮጀክቱ አሁን ወደ ትግበራ ምዕራፍ ተሸጋግሯል ነው የተባለው። በመጨረሻም ታሪክን ለትውስታ መሰናዷችን ወደ እናንተ ይቀርባል። ዙበይዳ ሐሰን አዘጋጅተዋለች። ተከታትለን እንመለስ። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጃንዋሪ 3 ቀን 1916 ነው። ፈረንሳይና ብሪታንያ የቀድሞውን የኦቶማን ኢምፓየርና የአረብ ግዛቶችን ለመቀራመት ይረዳቸው ዘንድ የመጀመሪያውን የሲክስ ፒኮት ስምምነት የተፈራረሙበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ይህንኑ ታሪካዊ ክስተት ላነሳው ወድጃለሁ። የሲክስ ፒኮት ስምምነት በብሪታንያና በፈረንሳይ መካከል በአንደኛው የዓለም ጦርነት ወቅት የኦቶማን ኢምፓየርን ለመበታተን በንጉሠ ነገሥቷ ሩሲያ ፈቃድ የተደረገ ሚስጥራዊ ስምምነት መሆኑ ይነገራል። ስምምነቱ በቱርክ ቁጥጥር ስር የነበሩትን ሶሪያን፣ ኢራቅን፣ ሊባኖስንና ፍልስጤምን ወደ ፈረንሳይና እንግሊዝ በሚተዳደሩ የተለያዩ አካባቢዎች እንዲከፋፈሉ ምክንያት ሆኗል። ድርድሩ የተጀመረው በኖቬምበር 1915 ሲሆን ለመጨረሻው ስምምነት ስያሜውን ያገኘው ደግሞ ከብሪታንያና ከፈረንሳይ ዋና ተደራዳሪዎች መካከል ሰር ማርክ ሳይክስና ፍራንሷ ጆርጅ ፒኮት እንደሆነ ይነገራል። ይህ ስምምነት ለአውሮፓ ሀገሮች እንደ ስጋት ሆኖባቸው የቆየውን የኦቶማን ግዛትን ለመበታተን ያለመ መሆኑንም ታሪክ ያወሳል። የሶስትዮሽ አባላቱ በክልል ውስጥ የየራሳቸውን ጥቅም ለማስጠበቅ ተንቀሳቀሱ። በዚህም በ1915 የኮንስታንቲኒያን ስምምነት ላይ ለሩሲያ ኮንስታንቲኖፕል ወይም ደግሞ የአሁኗን ኢስታንቡልና በዙሪያ ያሉ አካባቢዎችን የሜዲትራሊያን ባህር መዳረሻን ለመስጠት ተስማሙ። ይህ በእንዲህ እንዳለ ፈረንሳይ በሊባኖስና በሶሪያ የባህር ዳርቻ በተለይም ደግሞ በኤሌፖ አካባቢ በርካታ የኢኮኖሚ ኢንቨስትመንቶችንና ስትራቴጂካዊ ግንኙነቶችን እንዲሁም ደግሞ ደቡባዊ ቱርክን ትልቅ ክፍል በቀጥታ እንድትቆጣጠር ተሰጣት። ብሪታንያ ደግሞ በስዊዝ ካናልና በፋርስ ባህረ ሰላጤ በኩል ወደ ህንድ ደህንነት የተጠበቀ መዳረሻ እንዲሰጣት ጠየቀች። ብዙም ሳይቆይ ሩሲያ ስምምነቱን በመገንዘብ የግዛቷን ድርሻ ጠየቀች። ብሪታንያና ፈረንሳይ ሩሲያ በሚስጥር ስምምነት ውስጥ እንድትካተት በመስማማት በ1916 ለሩሲያ በኦቶማን ኢሜሬትና ኩርዲስታን ሰፊ ግዛቶችን ለመስጠት ተስማሙ። ይህ በጃንዋሪ 3 ቀን 1916 ዓመት ላይ ፈረንሳይና ብሪታንያ የቀድሞውን ኦቶማን ኢምፓየርንና የአረብ ግዛቶችን ለመቀራመት ሲሉ የተፈራረሙት ሚስጥራዊ የሲክስ ፒኮት ስምምነት ተጽዕኖ እስካሁኑ ዘመን ድረስ እንደቆየ መረጃዎች ያሳያሉ። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎች ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።